የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት የዓለም ዳርቻ ፍጹም የእግዚአብሔር ሰላም ከእናንተ ጋር ይሁንና ታኅሳስ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላትን በጽሑፍ አነብላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ማንበቢያ ጊዜ ለሌላቸው ለወዳጅ ዘመዶቻቸው እንዲሁም ደግሞ ለአረጋውያን እናቶች፣ አባቶች ማየት ለተሳናቸው እህቶች፣ ወንድሞች ቪዲዮውን ሼር ብታደርጉ ይጠቀሙበታል ብዬ አስባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታኅሳስ 6 ቅድስት አርሴማ ድንግል። እናታችን ቅድስት አርሴማን በምን እንመስላታለን? እርሷ በአድማስ ላይ ተቀምጦ እንደሚያበራ ዕንቁ ናትና ክብሯ ብዙ ነው። መድኃኒታችን ክርስቶስ በወንጌል እንዳለው በተራራ ላይ ያለች ከተማ ልትሰወር አይቻላትምና የማቴዎስ ወንጌል 5:11። የሰማዕቷ ሕይወት በፊታችን እንደ ብርሃን ተገልጦ ይታያል። ቅድስት አርሴማ እንደ ልጅ ወላጆቿን በመታዘዝ ደስ ያሰኘች ቡርክት ናት። ቅድስት አርሴማ ይህ ቀረሽ የማይሏት ውብ ናት። ቅድስት አርሴማ ድንግል ናት። ቅድስት አርሴማ ባህታዊት ጻድቅ ናት። ቅድስት አርሴማ ኃያል ሰማዕት ናት። ይህስ እንደምነው ቢሉ አበው በትውፊት እንደነገሩን ከሆነ ቅዱሱ ጎርጎርዮስ የታላቋ ሰማዕት ቅድስት አርሴማ ትልቅ ወንድም ነው። በዜና ሰማዕታት ተጽፎ እንደምናገኘው በዚያ የመከራ ዘመን ቅዱስ ጎርጎርዮስ 3 ኃላፊነቶች ነበሩበት። አንደኛ ቅድስት አርሴማን ጨምሮ ደናግሉን ማጽናት፣ ሁለተኛ ትምህርትን በቤተ ክርስቲያን በሚገባ ማጥናት፣ ሶስተኛ የሚመጣውን መከራ ለመቀበል ራሱን ማዘጋጀት። ቅዱሱ 3ቱንም ኃላፊነቶች በሚገባ በመወጣቱ ከራሱ አልፎ ለሌሎችም አርአያ መሆን ቻለ። ያቺ ንጽሕት አርበኛ ቅድስት አርሴማንም አጽንቶ የደናግል መሪ አደረጋት። መከራው ገፍቶ እስከመጣበት ጊዜ በአንድ የደናግል ገዳም ውስጥ ሆነው ይጸልዩ፣ ይጾሙ፣ ገዳማዊ ስራንም ይሰሩ ነበር። ለዚህም ነው ቅድስት አርሴማና ቅዱስ ጎርጎርዮስ ጻድቃን የምንላቸው። በኋላ ግን ማህደረ ሰይጣን ዶቅልጥያኖስ በመልኳ ተማርኮ ቅድስት አርሴማን ካላገባው በማለቱ ቅዱስ ጎርጎርዮስ ድንግሏን አርሴማን ጨምሮ ክርስቲያኖችን ይዞ ወደ አርማንያ ተሰደደ። በአርማንያም በአንድ ገዳም ውስጥ ተደብቀው በጾምና በጸሎት ለጥቂት ጊዜ ቆዩ። ነገር ግን ረሃብ ፈጃቸው። የሚላስ የሚቀመስ ነገር በአካባቢው ባለመኖሩ ቅዱስ ጎርጎርዮስ ወደ ከተማ ለመውጣት ተገደደ። በዚያም በድርጣድስ ቤተ መንግስት ውስጥ ባርነት ተቀጠረ። በሚያገኛት ገንዘብም ወገኖቹን ይረዳ ነበር። መከራው ግን አልለቀቃቸውም። እርጉም ዲዮቅልጥያኖስ ቅዱሳኑን ወደ አርማንያ መሄዳቸውን ስለሰማ ይዞ እንዲልክለት ድርጣድስን ላከው። ድርጣድስ ግን ቅድስት አርሴማን በአያት ጊዜ በውበቷ የተነሳ መታገስ ባለመቻሉ ካላገባውሽ አላት። ድንግሊቱ ግን እኔ የክርስቶስ ሙሽራ ነኝ፣ አይሆንም አለችው። ሊያስፈራራት ሞከራ። ዓይኗ እያየ ደናግሉን ጨፈጨፋቸው። አልሳካልህ ቢለው በአደባባይ በግድ ሊያገባት ቢሞክር እጁን ጠምዝዛ በሰው ፊት መሬት ላይ ጣለችው። እጅግ ስላፈረ አስገረፋት፣ አሰቃያት፣ ዓይኗንም አወጣ። በመጨረሻም አንገቷን አስቆርጦ ከሰማዕታቱ ጋር ተራራ ላይ ጣላት። ከነገር ሁሉ በኋላ ድርጣድስና ባለሟሎች ለአደን በሄዱበት እርኩስ መንፈስ ወደ አውሬነት ቀየራቸው። የንጉሱ እንስሳ መሆን በአርማንያ ታላቅ ድንጋጤን ፈጠረ። የንጉሱ እህት ስታለቅስ በራእይ ጎርጎርዮስን ከተቀበረበት ካላመጣችሁት አትድኑም አላቸው። ወዲያውኑ ቆፍረው አወጡ። ቅዱሱ እንደወጣ እረፍትን አልፈለገም። ለ15 ዓመታት ቀባሪ አጥቶ የተበተነውን የቅድስት አርሴማንና የሰማዕቱን አጽም ሰብስቦ በክብር አኖረው። ድርጣድስንና ባለሟሎቹን ወደ በረሃ ሄዶ ፈወሳቸው። የሰማዕቷ ቅድስት አርሴማ አጽም በ14ኛው መቶ ክፍለ ዘመን
ከሌሎች ሰማዕታት አጽም ጋር ኢትዮጵያ እንደመጣ አባቶቻችን በትውፊት ነግረውናል። ለዚህም ይመስላል ቡሩክቷ እናታችን ከሌሎች አገራት ለይታ ለኢትዮጵያን ልዩ ፍቅር ያላት። ስሟ በተጠራበት ሁሉ ኃይልን ታደርጋለች። ነገር ግን ወንድሞቼና እህቶቼ በቅድስት እናታችን ስም የሚነግዱ ሥጋውያን ሰዎች በዝተዋልና እንጠንቀቅ። የሰማዕቷ ክብር ብዙ ነውና በሕልም ላይ ብቻ አንታመን። አባ እንጦንስ እንዳሉት በሕልሙ የሚታመን ሰው ከንቱ ነውና። መዝሙረ ዳዊት 75:5። በዚህ ዕለት ከሰማዕቷ ጋር የመንፈስ እናቷን ቅድስት አጋታን ልናስባት ይገባናል። ይህች እናት እመምኔት ስትሆን ቅድስት አርሴማን ታስተምራት፣ ታጸናት፣ ከጎኗም ትቆምላት ነበር። ረሃቧን፣ ጥሟን፣ ስደቷን፣ መከራዋንም ሁሉ አብራት ትሳተፋለች። በፍጻሜውም አብራት ተሰይፋለች። ይህች ዕለት ለቅድስት አርሴማና ለተከታዮቿ ሰማዕታት የፍልሰትና የቅዳሴ ቤቷ መታሰቢያ ናት። አባ አብርሃምና ቅዱስ ስምዖን ጫማ ሰፊው። እነዚህ ሁለት ኮከቦች በ11ኛው መቶ ክፍለ ዘመን አካባቢ በምድረ ግብፅ ተነስተው ለቤተ ክርስቲያን ድንቅ ተአምርን የሰሩ አበው ናቸው። እመብርሃን ማርያም ለሥራ እስክታገኛቸው ድረስ እርስ በእርሳቸው አይተዋወቁም ነበር። አባ አብርሃም ይህ ቅዱስ ትውልዱ ከሶርያ ሲሆን እጅግ የታወቀ ነጋዴ ነበር። ከሶርያ ግብፅ እየተመላለሰ ሲነግድ ባለጸጋ ሆኖም ነበር። ነገር ግን ክርስትናን አጥብቆ የተማረ፣ ነዳያንን የማይዘነጋ፣ ጾምና ጸሎት የማይገፋና እኔም ብቻ ይድላኝ የማይል ሰው ስላልነበረ እግዚአብሔር ለታላቅ ሥራ ጠራው። የግብፅ 61ኛ ፓትርያርክ አባ ፊላታዎስ ባረፈ ጊዜ አበው ተተኪ ፍለጋ ሱባኤ ቢገቡ ሶርያዊ አብርሃምን ሹሙ አላቸው። እርሱ እምቢ ቢል አልለቀቁትም። እርሱም ከሆነስ ብሎ ሀብቱን እኩሉን ለነዳያን እኩሉን ለገዳማት ሰጥቶ ባዶ እጁን ወደ መንደረ ጵጵስናው ወጥቷል። በዘመነ ሲመቱም ልማድ ኃጢአት ያርቅ ዘንድ ብዙ ተግቷል። ቅዱስ ስምዖን ሰፋዮ በዚያው ዘመን በምስር አካባቢ ራሱን ደብቆ ጫማ እየጠረገ ነዳያንን እየመገበ ድኩማንን እየረዳ በፍጹም ትህትና በጾምና በጸሎት የኖረ አባት ነው። አንዲት ወጣት ልታስተው ብትመጣም ስለ ክርስቶስ ትእዛዝ አንድ ዓይኑን በመሳፈቻ አውጥቶ ጥሏል፣ በእምነት ተራራ ሲነቀል። በወቅቱ የነበረው የግብፅ ከሊፋ ፍልስፍና ወዳጅ በመሆኑ ምሁራንን ያከራክር ነበር። አንድ ቀን አይሁዳዊ ምሁር ነኝ ባይ ከክርስቲያኖች ጋር መከራከር ፈልጎ ጠየቀ። አባ አብርሃምና አባ ሳዊሮስ መጥተው ድል ነስተው አሳፍረውት ሄዱ። እርሱም በቂም በማቴዎስ 17:20 ላይ ያለችውን ቃል ይዞ ሄዶ በከሊፋው ፊት አቀረበ። ቃሉም የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ተነቀል ብትሉት ይቻላችኋል ይላል። ከሊፋውም አባ አብርሃምን ጠርቶ መጽሐፍ ቅዱሳችሁ እንደዚህ ይላል አለው። አዎ ሲል መለሰለት። አድርገህ አሳየኝ ቢለው 3 ቀናትን ለምኖ ወጣ። ሁሉም ክርስቲያኖች የ3 ቀን ምህላ ሲይዙ አባ አብርሃም በእመቤታችን መቅደስ ለ3 ቀናት ያለ ምግብና ያለ እንቅልፍ አለቀሰ። እመብርሃንን በሞገስ መጥታ ጫማ ሰፊው ስምዖንን ይህንን ያደርግልሃል አለችው። በምልክት ሄዶ በፊቱ አዘንብሎ አቤቱ ለወገኖች ክርስቲያኖች ራራላቸው አለው። ቅዱሱ ደንግጦ እምቢ እንዳይለው የድንግል ማርያምን ስም ጠራበት። ቅዱስ ስምዖንም ለአባ አብርሃም ሰው እንዳያውቀኝ አደራ ብሎ ወደ አንድ ግዙፍ ተራራ ሄደ። ሕዝቡ በአንድ ወገን፣ ከሊፋውና ሰራዊቱን በሌላ ወገን ቆሙ። ቅዱሳኑ ከምዕመናን ጋር 41 ኪርያላይሶን አድርገው ሰግደው ቀና ሲሉ ተራራው ተነቅሎ በአየር ላይ ተንሳፈፈ። ለማጽናትም 3 ጊዜ ተነቅሎ ተተከለ። በኋላም ወደ ሌላ ቦታ አልፎ ተቀመጠ። በዚህች ዕለትም በድንግል ምልጃ በቅዱሳኑ ጸሎት ታላቅ ሞገስ ሆነ። ወዲያው ግን ቅዱስ ስምዖን ተሰወረ፣ ውዳሴ ከንቱን ይጠላልና።
አባ አብርሃምም በቀሪ ዘመኑ ተግቶ አርፏል። ዛሬ የሁለቱም መታሰቢያ ነው። አምላከ ቅዱሳን ተራራ ያፈለሱበትን እምነታቸውን አይንሳን፣ ከበረከታቸውም ይክፈለን። ታኅሳስ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት አርሴማ ድንግል፣ 119 ሰማዕታት፣ ቅዱስ ስምዖን ጻድቅ፣ አባ አብርሃም ሶርያዊ፣ ቅዱስ እንጦንስ ሰማዕት። ወርሃዊ የቅዱሳን በዓላት፦ ቅድስት ደብረ ቁስቋም፣ አባታችን አዳም እናታችን ሔዋን፣ አባታችን ኖህ እናታችን ሃይከል፣ ቅዱስ ኤልያስ ነቢይ፣ አባ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከ ስሉስ፣ አባ ጽጌ ድንግል። እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። የማቴዎስ ወንጌል 17:20። ወስብሐት ለእግዚአብሔር።